ዓርብ ዕለት ማታ ነው ከቅዳሜ አጥቢያ። ሚውዚክ ፕሮዲሰር ነኝ። እባካችሁን ባትቀልዱ የሰው ጆሮ ላይ ሄዳችሁ ፌመስ ሆናለሁ። ጀዝባ አርቲስቶች ሞሉት እንጂ ስለዚህ እኔ ግድ አይሰጠኝም። ፖድካስት ይባላል። ይህ ሾው የተጀመረው የኢትዮጵያን የሙዚቃ ኢንዱስትሪ የት እንዳለና አሁን ወዴት እየሄደ እንደሆነ ከሙዚቀኛና ከባለሙያዎች ጋር ለመነጋገር እና ለውጥ ለመፍጠር ነው የዚህ ሾው ባለቤት እና አሁን የተገኙት በስቱዲዮአችን እንግዶቻችን የሙዚቃ ባለሙያዎች ናቸው። ራሳቸውን በየተራ ዲቴል በደንብ ያስተዋውቁናል። ይቅርታ። እሺ ጀምርና በትክክለኛ ስሜ ሚኪያስ ነብዩ ይባላሉ። በስቴጅ ኔም ወር ደግሞ በመድረክ ስሜ ማይክ ነብ ይባላሉ። ያው በዚህ ሰዓት የምገኘው ኦር ደግሞ የምሰራው ሚውዚክ ፕሮዲሰር ነኝ፣ ሶንግ ራይተር ነኝ። ከዛ ባለፈ ሳውንድ ኢንጂነር የሚባሉትን ነገሮች እሰራለሁ። ብቻ በአጠቃላይ ሚውዚሻን ነኝ ብዬ አስባለሁ። በዚህ ሰዓት እሱ ላይ ነው የምገኘው። እኔ ዮንታ ቃኘው ነኝ። በትክክለኛ ስሜ ዮናስ ግርማ እባላለሁ። የዜማ ደራሲ ነኝ፣ ድምፃዊ ነኝ እና እንግዲህ እየሰራሁኝ ነው ያለሁት። ሙዚቃ ለብዙ ዓመታት ሰርቼዋለሁ። ከትምህርት ቤት አንስቶ እስካሁን እስካለሁበት ድረስ በጣም ብዙ ስትራግል እና በጣም ብዙ ቻሌንጆችን ያለፍኩበት ነው እና አሁን እግዚአብሔር የተመሰገነው ጥሩ ነገር ላይ ነኝ ያለሁት። እናወራበታለን። የኢትዮጵያ ሙዚቃ ምን ላይ ነው ትላላችሁ በእናንተ አስተያየት? በእኔ አስተያየት ከናይንቲዎቹ በኋላ የኢትዮጵያ ሙዚቃ ማንን አፕግሬድ እንዳደረገው እና ማን የሆነ የተሻለ ደረጃ እንዳደረሰው ማንም የሚያውቀው ነገር የለም። ግን ናይንቲዎቹ አካባቢ ላይ እነ ኤልያስ መልካ፣ እነ አቤል ጳውሎስ፣ እነ ዳግማዊ አሊ በጣም ብዙ የተከበሩ ትላልቅ ድምፃውያን ፕሮዲሰሮች ወይም የሙዚቃ አቀናባሪዎች የታዩበት ታይም ነበር። ከዛ በፊት ባንዶች ነበር የነበሩት፣ እነ ሮሃ ባንድ፣ ብዙ ትላልቅ ባንዶች ነበሩና አሁን ላይ ግን ከናይንቲዎቹ በኋላ እነማን ናቸው የተቀበሉት? ሙዚቃዎች ውስጥ በምን ያህል መልኩ ከዓመተ ምሕረቱ ጋር ከሙዚቃው ጋር ምን ያህል ተራቋል የሚለው ነገር ነጥብ ሊያዝለት ይገባል ባይ ነኝ እና የተወሰኑ አርቲስቶች ብቻ የያዙት መድረክ ሆኗል የኢትዮጵያ ሙዚቃ። እና አንድ ነገር ደግሞ የታየኝ በጣም ብር ላላቸው ሰዎች ነው ይሄ ነገር እንትን እየተባለ ያለው። አሁን ለምሳሌ አንድ ፕሮዲሰር ጋር ይሄዱና 150 ሺህ ብር ይከፍሉና እነሱ ምንም እንግዲህ ዲያስፖራ ናቸው ሲመጡ፣ ግን ከአንዳንድ የኢትዮጵያ ሙዚቃ ላይ በጣም ብዙ ዓመት እንደቆዩ በጣም ብዙ ዓመት እንደኖሩ አድርገው የሚናገሩ ሰዎች አሉ። እና እነሱ ሰዎች ለእኛ ከትምህርት ቤት አንስቶ እዚህ እስካሁን እስካለንበት ከዚህ ትልቅ ደረጃ ድረስ እግዚአብሔር ካለ የሄድን ያለ ነው፣ እግዚአብሔር ይመስገን። ግን እስከዛ ድረስ ያልሄዱ ሰዎች በትንሽዬ ብር መጥተው የሚገዙበት ታይም ሆኗል እና ይሄ ነገር ቢስተካከል እና ይሄን ነገር የተሻለ ነገር ቢያደርጉት ብዬ አምናለሁ። የሙዚቃው ማህበሮች የሆነ ነገር ቢያደርሱልን ብዬ አምናለሁ። በተለይ ለታዳጊ ድምፃውያን እንደ ናይጄሪያ ሙዚቃ እየሆነ አይደለም። ባለበት በሙዚቃ ዙሪያ ነው ወይስ በምን ላይ? የሙዚቃ ኢንዱስትሪ እንዴት ታያለህ? ለምሳሌ ባጭሩ ልንገርህ። ከአፍሪካ ሀገሮች ውስጥ የኢትዮጵያን ሙዚቃ ከ10% ስንት ሰጠዋል? የአፍሪካ ከአፍሪካ የኢትዮጵያን ማካተል ለኢትዮጵያ ሙዚቃ ከ10 ስንት ሰጠዋል ይመስለኛል? እኔ ልሰጠው የምችለው 4 ወይ 5 ነው የምሰጠው። ሪዝኖችን ሪዝኔ ይመስለኛል። እሺ አሁን አንድ ሪዝን አለኝ። የድሮ ሙዚቃ እና ያው ሙዚቃ አድርጌ እንኳን ለኤክስፕሌን ብሰጥህ ለምሳሌ ይመስለኛል የድሮ ሙዚቃዎችን ሲሰሩ ቢዝነሱን ብቻ አስቡት አይመስለኝም እየሰሩት ያሉት። ላይክ ፓሽን የሚባለውን ነገር አስበውት ትክክለኛ ስሜት ተሰምቷቸው ምናምን። ግን አሁን ላይ የምናያቸው ሚዚሻኖች ግን ይመስለኛል ኖርማሊ የሆነ ነገር ይምጣ እሷን ነገር ሰብስበው ወደ ገንዘብ መቀየሩ ገባኝ። ሚዚክ ቢዝነስ ነው ምናምን ገንዘብ ልናገኝበት ወሰነን የገባንበት
አንዴ ነው የምንኖረው እና ላይክ ህይወትን ወስነ የምትገባበት ነገር ነው። ገባኝ። ልክ ለምሳሌ ነጋዴ ልትሆን ስትል የሆነ ነገር ልትሆን ስትል ሚዚሻን ስትሆን እንደዛ ህይወትን የምትሰጠው የራሱ የሆነ አመት አለው። እንደዛ ስትሆን ግን አሁን በዚህ ሰዓት ላይ ውድድር ውስጥ ያሉት ሰዎች ላይክ እንዴት አይነት ሰዎች ናቸው? በእይታ ይመስለኛል። አሁን እንደኔ እንደሌላው ሰው ሲሆን እንደኔ የሚሰማኝ ነው እይታ ላይ ነው ላይክ አይን ላይ ነው እየተጫወቱ ያሉት ላይክ ስሜት ላይ ፊሊንግ ምናምን የሚባሉ ነገር ላይ ሳይሆን የሚጫወቱት እይታ ላይ ነው። ላይክ ለምሳሌ ሙዚቃው በስነስርዓት ሳይሰራ ክሊፑ በጣም በብዙ በጀት ወጥቶበት ምናምን ከዛ ዘፈኑ በሚሊየንስ ይታያል። ግን እዛ ጋር ያን ሚዚክ ቪዲዮ መስራት የማይችል ሰው በጀት የሌለው ሰው ከዛ የበለጠ ሞቲቬሽን ሊሆን ይችላል የሰው ልጅ ብቻ በቃ በሆነ ነገር ሊያንጽና ሊቀይር የሚችል ሚዚክ የሚሰራ ሰው ግን ያንን ሚዚክ ቪዲዮ መስራት ባለመቻሉ ከነዛ ሰዎች ጋር ውድድር ላይ አልገባም። እና ይሄ ነገር በጣም የኛ ሚዚክ ኢንዱስትሪ ላይ የሚከብደኝ ነገር ነው። ማይክ ያነሳው በጣም ትልቅ አይዲያ ነው። እኔም በሱ አይዲያ ላይ ልጨምርና በጣም የኢትዮጵያ ሙዚቃን በደንብ አድርገው ኮንትሮል ካረጉት መካከል ሞር አፍሮቢቱ ሳይነገር ማለፍ ያለበት ይሆናል ብዬ አላምንም። እና አንደኛ ያየሁት ነገር ከውጭ ሀገር ሙዚቃዎች የተወሰነች የቪዲዮ ክሊፕ የሚመሳሰል ይወሰድና ልክ እንደ ኮፒራይት ሙዚቃ ማለት ነው ቪዲዮ ላይ እነዛ መጠይቆች እነዛ ጥያቄዎች ይወድቃሉ። አሁን ሳውንድ ላይ ሲሆን ክስ ይኖራል፣ በጣም ብዙ ነገሮች ይኖራል። ግን ቪዲዮ ላይ ሲሆን አይን ስለሆነ ኢማጂኔሽን ስለሆነ ያኛው ሰው ራሱ ዳይሬክት ሲያደርገው ጽፎት ነው ምናምን ሊባል ይችላል። እና ብልጠታቸው ከውጭ ሀገሮች ከምናውቃቸው ከናይጄሪያ፣ ከታንዛኒያ፣ ከኬንያ ከነዛ ሙዚቃዎች ውስጥ ያ ድምፃዊ የሚያያቸው ያ ድምፃዊ ለመሆን የሚፈልግ ሰው የሚያያቸው ሙዚቃዎች ላይ ያሉትን የአይን ስጦታዎች እነሱን በመውሰድ ከራሳቸው ይቺ ግባ ማትባል ሙዚቃ ጋር በማዋሃድ ሙዚቃን የሰው አይምሮ ላይ እያተሙት ነው ያለው። የሆነ ታይም ዱባይ ብቻ ያለ አርቲስት ይመስለኝ ነበር። የሰው ልጅ ዱባይ ካልሄደ መስፈን የሚችል አይመስለኝም ነበር። ይሄ ያለቀስኩበት ጉዳይ ነው። በጣም ትክክል እየሰማችሁት። አሁን ሞር ምልህ ዱባይ ላይ ሰው ልጅ ሄዶ መቅረስ ትቷል። በተለይ ኢትዮጵያዊ አርቲስት በቃ የሆነ ሰው ሄዶ ያን ነገር ካች ያደርገዋል። ይሄን ነገር ራሱም ያውቋል። እና እኛ ያነቴ ግቡም አይደለንም፣ ግን ያቀናል ብዬ አምናለሁ። ይሄን ሚዲያ ካየው በጣም ወረዳችሁብኝ እንዳዩና ቀመስ እያደረገን እና ዱባይ እኔ ከዱባይ ይልቅ ዱባይ ተራ ውስጥ ገብተን እነዛ ሰዎች የሆነ የራሳቸውን ስራ እየሰሩ ከፈለግን አፍሮቢት፣ ከፈለግን ኦልድ ስኩል፣ ከፈለግን ትራፕ፣ ከፈለግን ዳንስ ዱባይ ሀገር ሄዶ ከሰሩት ሙዚቃ የበለጠ ዱባይ ተራ ሄጄ ግን በቃ ያን ነው የምልህ ያየሁት ይስበኛል። እኔ ነገሮችን ለማዞር እየሞከርኩኝ አይደለም፣ ግን ታውቋለህ የምትሰራው ሙዚቃ እዚህ ጋር ጀስት ፈን ፈልገን ምናምን አይደለም። ግን ይቅርታ አድርጉልኝና ሙዚቃ ተብሎ የሚወጣው ነገር እኔ እንደ ከበቦ ገዳን እያየሁት የምስቆን አይነት ሳቅ ነው። ምስቆ ተቀምጪ አሁን እየተሰሩ ያሉትን ሙዚቃ ሳይ ከበቦ ገዳን እያየሁት የምስቀው ሳቅ ይሄ ያደግናቸውን ፈኒ ኮሜዲ አለ አይደል የሚያስቁ እነሱን እያየሁ ምስቆን ሳቅ አሁን የሚሰሩት ሚዚኮች እየሰማሁ ስቃለሁ። እኔ የበልግና ሙዚቃ በፊት ሲባል የምሰማውኝ እኔ በማለ ይቅርታ የማይሆን ቃል አስገባውኝ እና ዓርብ ዕለት ማታ ነው ከቅዳሜ አጥቢያ ምናምን የሚለው ይሄ የዱርዬ ጋንግ ምናምን ሙዚቃ እንደሚባለው አይነት ነው ለእኔ። የዛን ጊዜ ቁጭ ብዬ ሙቪው ላይ ስከታተለው በጣም ሸዋፈራው መወዶ ተዋናይ ነው እና ያን ነገር ስከታተል በጣም ነው በቃ አላ ይሄ እኮ የሆነ ሂፓፕ አይነት ነገር አለው ላሉኝ እና አሁን ላይ ለልጆች ራሱ ምን አይነት ቪዲዮ እየሰራን እያስተላለፍን እንደሆነ በጣም ማወቅ ያለባቸው ሰዎች አሉ። አሁን በቅርቡ አንድ የተሰራ አፍሮቢት አይቼ አልጋ ላይ ነው በጣም እየተደባበሱ ነው በጣም ነገሮች እና እስቲ ድምፁን ቀንሼ ከልጄ ጋር ቁጭ ብዬ ባየው ሙዚቃ ስላሉ አይደል ያዙልኝና የምጠይቀህ ነገር አለሽ ቀጥል። ድምፁን ቀንሼው አዋል አይደለ የቲቪውን ድምፅ ቀንሼው እኔና ልጄ ቁጭ ብለን ያን ነገር ብናየው ይሄ ነገር ምንድን ነው? እና አንዳንዴ ግጥሙ ላይ ያን ያህል ተጨንቀናል ወይ ለዛ ሰው በሚገባው አይነት መልኩ ነው ስንጽፈው? የጻፍንበት መንገድ በምን አይነት መልኩ ነው? አየህ እዛ ጋር የመጀመሪያው ነጥቤ ላይ ስመለስ አንተ የከፈልከው ነገር ነገ ይዞብህ የሚመጣውን መልቂት አለ፣ ይዞብህ የሚመጣውም ሰላም አለ። አሁን እኔ አንድ ፕሮዲሰር አለ፣ ትልቅ ፕሮዲሰር በፊት ዜማ በጣም እሰራ ነበር። ዛሬ በሪከርድስ ጋር ጠይቅ ከሆነ ከይቅርታ ጋር ላይክ አሁን በዚህ ሰዓት
ታውቃለህ እኚህ ለምሳሌ አሁን ኢትዮጵያ ውስጥ ከርስ ወርድ የሚባሉት ነገሮች ለምሳሌ መጥፎ ቃላቶች ኤክስፕሊክት ወርድ ምናምን የሚባሉት ነገሮች አይፈቀድም ብዙ ጊዜ እኛ ሀገር ላይ ማለት ነው። እና አንድ እውነት አልንገር እና እኔ እናንተ ኤጅ ላይ ኦር አሁን የምናያቸው ሰዎች ላይ ኤጅ ላይ የምንሰማቸው ኢንፍሉዌንስ የሚያደርጉን የውጭ ሀገር ዘፈኖች አሉ። የእነሱ ሀገር ዘፈኖች ተቀብለ ነው ፈልገ ነው የምንሰማው አይደለ? ይህ ማለት እነዛ ሰዎች ኦዲየንስ ናቸው። የማያውቁት ሀገር ዘፋኝ ኦዲየንስ ነው። እኔ እናንተ የዛ ሀገር ኦዲየንስ ነን አይደለ? ለምንድን ነው እንደዚህ አይነት አርቲስት እኛ ሀገር ላይ መጡ የነዛን ሀገር አይነት ሚውዚክ ሲዘፍን? ለምሳሌ ግዴታ እኮ ማስተማሪያ ሆኖ ግን እዛ ጋር ኤክስፕሊክት የሆነ ነገር ሊያወራ ይችላል። ሚውዚክ ጃንር አለው ታውቃለህ? አለው በጣም ዲስ የምታደርግበት ጃንር አለ፣ ስለ ፍቅር የምታወራበት አለ። ይወስናል። ለምንድን ነው እኛ ሀገር ሲመጣ የሚከለከለው? ይሄ በጣም ትልቁ ጥያቄ ነው ያኔ ማለት ነው። ሁሉ ጊዜ ላይ ይሄ ከኛ ሀገር እንትን ጋር አይፈቀድም፣ ይሄ ከኛ ሃይማኖት ጋር አይፈቀድም፣ ይሄ ከኛ የሆነ ነገር ጋር አይፈቀድም። የሁለታቸው ሀሳብ ይጋጫል ማለት ነው። እሱ ቢለው ሌላ ነገር እሱን ነው ለልጄ ይሄንን ክሊፕ ከፍቼ ሳሳየው እንዴት ነው ለልጄ ሚዩት አድርጌ ማሳየው ነው ያለኝ። እና አይቻልም። እስከ መቼ ድረስ ነው ይህንን ነገር ሳንሰራ የምንኖረው? እነዛ ሰዎችስ አሁን ሰርተውት እዛ ጋር ይሄን ቢዝነስ ከፍ አድርገው እኛ ከነሱ ነው እንግዲህ እያያ ያለው አይደለ? ሚዚክን ገባኝ ሚዚሻን ነኝ የምሰራው አውቃለሁ። ግን ቢዝነስን እንደ ቢዝነስ ሳስበው የሚቀበሉኝ ሰዎች እሺ ብለው ቢዝነስ የተጧጣፈ ንግድ ስከፍት ልብስ እንዲሸጥ የሚያደርግልህ የራሱ የሆነ ሜትድ አለ አይደለ? እኔም አሁን ሚዚክ ስሰራ እንዲሸጥልኝ የሚያደርገው ሜትድ ግዴታ ያኛው ከሆነ ምንድን ነው ማድረግ ያለብኝ? እኔ እዚህ ጋር የማይቀበሉኝ ከሆነ ይሄ በጣም የኔ ትልቁ ጥያቄ ነው። አውቃ ይሁን ሳታውቀው አንተ መሀል ላይ ለልጄ እንዴት ነው ከፍቼ ማሳየው ብለኸኛል። ግን ያላቸው ቻናሎች አሉ፣ ስራዎች አሉ። እኔ አሁን አትነካው ማለት ነው። እኔ በዚህ መሀል የራሴን መልስ ልስጥና እነዛን ነገሮች እኔም አያቸዋለሁ እኮ አውቃቸዋለሁ። ግን ያን ነገር የምናይበት ራሱን የቻለ የሙዚቃ ዘውግ ናቸው። ሂፕሆፕ ላይ በጣም አተኩሮ ያሉ ነገሮች ናቸው። አዎ አይ ዊሽ እንደነሱ ብሰራ ትላለህ። እንደነሱ ብትሰራ ደስ ይልሃል። ሪያሊቲ ያለበት ነገር አክሰፕታንስን አይፈቅድልህም። አዎ ግን እኔ አሁን መናገር የምፈልገው ነገር ባጭሩ እና እዚህ ጋር መደምደሚያው ልስጠውን ያነሳሁትም አይዲያ ስለሆነ ወደ ላይ ከፍ ያለው እና እናንተ ሰዎች እዛ ጋር የሙዚቃው ኢንዱስትሪ ያላችሁ ሰዎች የምትሰሩት ሙዚቃና የምትሰሩት የቪዲዮ ስታንዳርድ እየተመጣጠነ አይደለም እና እባካችሁን ረጋ ማለት ብትችሉ ገብቷል። ሀገራችን ውስጥ በጣም ብዙ የተሻለ ነገሮች መስራት ከቪዲዮ ሚውዚኩን አስበልጡት። አዎ እኔ ክሊፕ ምንም ውስጥ አይደለም ማርያም ነው። ክሊፕ ምንም ውስጥ አይደለም ማርያም ነው። እኔ እንደነዚህ አይነት ሰዎች የሚውዚክን ፓወርፉልነት አያውቁትም። እኔ በአንድ ስልክ አሁን የሆነ በቅርቡ የመጣ አንድ ስልክ ነበረ የሆነ ቴክኖ ስልክ መሰለኝ እና በሱ የተቀረጸ የሆነ ሚውዚክ ክሊፕ አይቼ በጣም ነው የዘገነነኝ። ኢትዮጵያ ውስጥ በብላክ ማጂክ እንደዛ አይቀርጽም እና የዳይሬክቲንግ ሜንታሊቲያችን እና የሙዚቃውን የምንሰማበት ሜንታሊቲያችን አንድ አይደለም እና እባካችሁ ክፍለ ሀገር ላይ ወጣቶች መካከል እየሄዳችሁ ይሄ እያዘጋጃችሁ የህዝቡን ብር የምትበሉ በአንዳንድ ሙዚቃ እና በዲጄ ሙዚቃ እባካችሁ እኛ ህፃናት እዚህ ጋር በጣም ቁጭ ብለን በጣም የምንመኘው የስራ ቦታ ነው እና እባካችሁን ባትቀልዱ የሰው ጆሮ ላይ ሄዳችሁ ይሄን ለመናገር ፈልጋለሁ። ይሄ በየክፍለ ሀገሩ 3 ስፒከር ተከራይተህ በ16,000 ብር ቅልጥ ያለ ኮንሰርት አዘጋጅተህ አጭደህ የምትመጣው ሰው ይሄ ንግድ ፍቃድ የሌለ ይሄ ነገር ግን ስናወራ አርቲስቱን ብቻ አይደለም ኦዲየንስ የሚያዳምጡት ሰዎች ናቸው ላይ ከፍ የሚያደርጉት። ያ እኮ ነው ዳና አይዝፈን ሳያውቁ የሆነ ሰዎች ስላገዘው አብረው ተጋግዘው በተለይ ባለፈው ታክሲ ውስጥ ስመጣ የሰማሁት ማጀቢያ ጥሪ እኔ እንዴት ይሄ ትልቅ ሰውዬ እንዴት ይሄ ሙዚቃ ማጀቢያ ጥሪ ምን አለ ጀስት በቃ ልጄ ተሳስቶ ነካክቶት ነው ያለው። በቃ ልጄ ተሳስቶ ነካክቶት ነው ያለው መጥሪያው ስልኩ ወደ ሰውየው ስልክ ተደውሎለት ስሰማው የሆነ ማጀቢያ ድምፁን ሰውየውና ሙዚቃው ሊመጣጠንልኝ አልቻለም እና ሰውየው አዳማጭ ነው እንዴ ብዬ ሳስብ አረ ልጄ ጎርጉራው ነው ምን እንደነካችን ያላቅማ ከዚያ ሰውዬ ይከተባል። ገብቷል። አንዳንዴ በጣም ብልጥ የሆኑ ሰዎች አሉ ሙዚቃው ላይ በጣም ለእኔ ጀግናና ጂኒየስ ሰዎች ናቸው እና ይሄ መበለጥ ግን አይሆንም። እነሱ ቀድመው ከበለጡ
ሰክሰስ ከሆኑ እናንተ ለምሳሌ 16 ዘፈን 100 ዘፈንም ሰራው የሚል አለ ስሰማ። ይሄን ለማስተካከል ነው እዚህ ጋር የተገኘ ነው እና እነሱ ከበለጧችሁ እናንተ አሁን ይሄንን አክሰስ ብታገኙ ትተወታላችሁ ወይ? ሳይሆን ገባኝ። ግን ይሄን አክሰስ እኛም አተነው አይደለም። ይሄ አክሰስ አለ። በአንድ ምሽት ውስጥ አሁን እዚህ ጋር ተቀምጬ የማይሆን ንግግር ብናገር ኦር ብሳደብ ኦር የሆነ ሰውን ስም ጠርቼ ብሳደብ ፌመስ ሆናለሁ። ግን እሱን ነገር እኔ አልፈልግም። በትክክለኛ ወይ ፌመስ መሆን የሚባል ነገር አለ። ፌመስ መሆንን ብቻ ደግሞ አይደለም የምፈልገው፣ ሀብታም መሆን እፈልጋለሁ። ምክንያቱም ቢዝነሴ ነው። ንግድ ብዬ የሆነ ስራ እንደምጀምረው፣ ኢንጂነር ዶክተር ብዬ እንደምጀምረው፣ ሙዚቃ ብዬ አንድ የምኖራትን ህይወት መርጬ ገብቻለሁ። ህይወቴን ነው እየሰጡ ያሉት። ስለዚህ ያው ተረድተኛል። ጠየቀኝ ጥያቄ በቃ ይሄን ነው እያልኩ ያሉት። አንዴ እስከገባሁበት ድረስ በስነ ስርዓት እንዲሆን ነው የምፈልገው። ዳሲር ያኔ አማንተን እኔ እንደኔ ነገረኝ ካልከኝ አሁን ለምሳሌ እኛ ሀገር የምናውቃቸው በጣም አሪፍ ቦታ ላይ ያሉ ከእኛ ሀገር አልፈው ከአፍሪካ አልፈው ኢንተርናሽናል ደረጃ ላይ የደረሱ የምናውቃቸው አርቲስቶች አሉ። ስም ጥራ ካልከኝ እኔ እጠራለሁ፣ ችግር የለብኝም። ቴዲ አፍሮ፣ ሙላቱ አስታጥቄ ምናምን እያልኩ ብዙ የምጠራቸው አይነት ሰዎች አሉ። ሪስፔክት አለኝ ለእነሱ፣ በጣም ክብር አለኝ። ሚዚክን በጣም ብዙ ቦታ ያደረሱ ሰዎች ናቸው። ግን ይህንን ነገር አስቀጥለውታል ወይ? የሀገራቸውን ለምን አላዩ? ይሄ ነው የኔ ጥያቄ። ለምንድን ነው ከስር አንደርግራውንድ ላይ የእነሱ ሙዚቃ እየሰማ ያደገውን ልጅ ልክ እንደነሱ ሆኖ አዲስ ነገር ደግሞ ከነሱ ወስዶ የራሱን ነገር አንድ ላይ ቀላቅሎ ሰርቷል ወይ? እንደዛ እንዲሰራ አግዘውታል ወይ? ግዴታ እኔን ለምን አላገዙኝም አይደለም። የሆነም አላቆም ሰው ሊሆን ይችላል። እሱን ለምን አላገዙ? አግዘው ሊሆን ይችላል፣ አላውቅም። ግን የሚታወቅ ነገር የለም። እንደምናውቀው የኢትዮጵያን ሚዚክ ኢንዱስትሪ መቀየር ማለት ያው ቦታውን አመቻችቶ ልክ እናንተ እንደምትሰሩት አሁን ማለት ነው። አንተ ራስህ ብዙ ትክክል። ለምሳሌ አሁን ሬከርድ ሌብል ኢትዮጵያ ውስጥ አሉ የሚባሉትን ሬከርድ ሌብሎች ጠራልኝ ብትል እኔ አሁን ካለሁበት ሳይን ካረኩበት በኤም ሬከርድ አለ፣ በጣም አሪፍ አርቲስቶች አለበት በኤም ሬከርድ አለ። ከዛ በመቀጠል ሚዶ ሬከርድ አለ እያልኩ ሙዚቃ መላ ሙዚቃ አለ ምናምን። በስም የሚጠሩ በጣም ትንሽ ነው የምጠራልህ 3-4። የነጮቹን ግን ጠራልኝ ብትለኝ ቆጥሬ አልጨርስልህም። ይህ ማለት እነሱ ሀገር ላይ የትም ቦታ ላይ ሚውዚክ ቢከፈት ለምን ክለብ ውስጥ አትከፍትም? ለአርቲስቱ በሳንቲም ይቆርጣል። እኛ ሀገር ግን የትም ቦታ ሚውዚክን ጂም ውስጥ እየተጠቀሙት ክለብ ውስጥ እየተጠቀሙት አርቲስቱ አንድ የሚያገኘው ነገር የለም። ተሰብስቦለት ሲታከም ነው የምናውቀው። እና ህይወታችንን ሰተን እዚህ ነገር ውስጥ እስከገባን ድረስ የዚህ ሚውዚክ ኢንዱስትሪ መስተካከል አለበት። እንደኔ ብቻ ሲሆን የማወራው እንደ ብዙ ሰው ነው። ምክንያቱም ትልቅ ቢዝነስ ነው፣ ትልቅ ሀስል የሚንቀሳቀስበት ብዙ ብር የሚንቀሳቀስበት ነገር ነው። ትንሽ አይደለም። ሙዚቃ ሲባል ሙዚቃ ብቻ አይደለም፣ አርት ነው። ራሱን የቻለ ይበተናል ነው ታውቀዋለህ። እንደምታውቁት ምንም ይስተካከል ነው የምፈልገው እኔ እንደ ራሴ ስናገር ይስተካከል ምን ጀምረሃል አንተ ራስህ ብዙ ነገር። እሺ እንደኔ እሺ እስቲ ቀጣይ እሱን እንጠይቀዋለሁ። ይሄን ጥያቄ ራሱን እንድጠይቀው ፈልጋለሁ። ግን እሺ አሁን እንደኔ እንዳልኩ ቀደም መጀመሪያ ላይ እንዳወራሁት ምንድን ነው ስራ የምትሰራው ላልከኝ እኔ ሚውዚክ ፕሮዲሰር ነኝ። የራሴን ሙዚቃ እሰራለሁ። በዚህ ሰዓት ሆፕ ያለኝ ራሴ ላይ ነው። ግን ከዛ ባሻገር ህይወቴም እስከሆነና ቢዝነስ እስከሆነ ድረስ የዚህን ቢዝነስ እድል የፈጠረልኝ አለ። በኤም ሬከርድ የሚባሉት ሳይን አድርጌ እቃዎች ተሟልተውልኝ የምፈልገውን ከስተመር አምጥቼ ራሴ አትርፌ ድርጅቱን ማትረፍ እንድችል። ይህ ማለት ከኔ አርፎ የሆነ አርቲስትን እየጠቀምኩት ነው። ራሴ ተጠቅሜ የሆነ አርቲስትን ጠቅሜ ድርጅቱን ጠቅሜ በአንድ ይሄ ብዙ ነገር ነው። ይሄ አሁን አሰራር ብዙ ቦታ ላይ ቢሰራ፣ ሌላ ቦታ የምናውቃቸው አሁን ሬከርድ ሌብሎች አሉ። ልክ እዚህ እንደምናውቀው የተለያዩ ቦታዎች ላይ ቢሰራ፣ እነዛ ሬከርድ ሌብሎች መገናኘት ቢችሉ፣ አብረው ኮንሰርቶችን ማዘጋጀት፣ አዳዲስ አይዲያዎችን መፍጠር፣ እንደነዚህ ነገሮችን ብናረግ የበለጠ ትልቅ ነገር ይፈጠራል። ግን ሁሉ ጊዜ እንደምናውቀው ነው በጣም አንሰን እርስ በርስ ውድድር ውስጥ ነው ያለነው። ያኔ አስተያየት ስለዚህ እናንተ እያሰፋችሁት መጥታችኋል። እኛ እየሞከርን ነው። ስቲል አናውቀውም እየሰራችሁ እንደሆነ ሰምቻለሁ። እንደገና ደግሞ ከጀርባችሁ 3 ሰው 2 ሰው ሙዚቃ እንደምትሰሩ ሰምቻለሁ። ሳይከፈል ምን ሳይል
ይህን ጥያቄ እሱ እንድጠይቀው እፈልጋለሁ። አንዴ አሁን ለዚህ ትውልድ ምን አይነት እንደ አርቲስት እንደ ሙያ ምን እያበረከትክ እንደሆነ ብትነግርልኝ። እኔ ከዛሬ 6 ዓመት በፊት ነበር ሞር ሀገርኛ ሙዚቃ ላይ የገባሁት፣ ሀገርኛ የሚባለው ሙዚቃ ላይ የገባሁት እና እግዚአብሔር ይመስገን አሁን በሀገርኛ ሙዚቃ አሪፍ ከሆኑ አርቲስቶች ጋር እየሰራሁ ነው ያሉት። ለምሳሌ ነገስታቶች፣ ሸማኔዎች፣ እዚህ ጋር ደግሞ ማይክ ነብም አለና መጀመሪያ እግዚአብሔርን አመሰግናለሁ እዚህ ቦታ ለመምጣትና ለመድረሴ። በጣም ለብዙ ሰዎች ሰርቻለሁኝ፣ ግን አንደርግራውንድ አርቲስቶች ናቸው እና በጣም ስለዛ ማውራት አልፈልግም። አሁን ወደዚህ አምጥቼ ስናገር ከነአፄ ጋር በጣም አሪፍ ነገሮች እየሰሩ ነው ያለሁት። በተለይ አልበማቸው ሲለቀቅ በጣም ብዙ ትራኮች ላይ ተሳትፌያለሁ። ማይክ ነብ አልበሙ ሲለቀቅ እሱ ላይም በጣም ብዙ አለውኝ እና ሞር ካወቅኩት የሀገርኛ ሙዚቃ በተሻለ መልኩ ስቱዲዮ ውስጥ በማሳለፍ ላይ ነው የምገኘው። ስቱዲዮዎች ውስጥ ሆኜ ስራ በመስራት ላይ ነው የምገኘው፣ ዜማ በመስጠት ግጥም በማገዝ እና በነዛ ሁኔታዎች ላይ ነኝ ያለሁት። ስሜ ታቃኘው ነው፣ ምንም ግድ አይሰጠኝም በሚለው ቃል ያውቁኛል በብዛት እና እኔንም በተሻለ ነገር ጠብቁኝ ባይ ነኝ እና ትክክለኛ ሀገርኛው ሙዚቃው ከሚፈልጋቸው ቱባው ከሆኑ አርቲስቶች ጋር ነው እየሰሩኝ ያሉት እና ነገስታቶችንም ማመስገን ፈልጋለሁ። በደንብ ይጠብቁኝ ባይ ነኝ። እንዳይሆን ታውቃለህ የራሴ ትራኮች አሉኝ፣ ግን የበለጠ የለፈውባቸው አልበሞች ሰዎች እጆች ላይ ስላሉ እኔ የራሴን ትራኮች አበርክተሃል ብዙ ጊዜ ባልባል ደስ ይለኛል እና ስቱዲዮ ውስጥ የሚኖር አርቲስት ምን እንደሚፈልግ መቼም ያውቁታል ብዬ አምናለሁ። ስቱዲዮዎች ውስጥ ያሉ ሰዎች በብዛት ዜማ ሲሰራ፣ ግጥም ሲጻፍ፣ ስቱዲዮ ውስጥ አሬንጅመንት፣ ሚክስ ማስተር ሲሰራ በጣም ከባድና ቻሌንጅ የሆነ ነገር ነው እና እኔ ከዛች ውስጥ 1-2 አንስቼ የወረወርኳት ሙዚቃ ይሄን ያህል ያሰብኩት ደረጃ ባይደርስልኝም ግን ዝቅ ብዬ ከጓደኞቼ ጋር እየተማማረ ጥሩ ነገር ሰርተናል ብዬ አምናለሁ። ዮንታንም በአሪፉ ይጠብቁት። ሌላ አንድ መጨመር የምፈልገው ነገር አለ። አሁን እሱ ያለው ነገር ላይ ማለት ነው የምር ከልቤ ነው የማወራው። የምር ሲሪየስ የማየው ነገር ነው። ላይክ ቅድምም ተናግሮ ያለው ከዚህ በፊትም የነበረው ኤፒሶድ ላይ ተናግሮታል። ኮላቦሬሽን እኔ አብሬ ሰርቼ ከማደግ የበለጠ ብቻዬን ሰርቼ አድጌ አንተን በለጥኩ ብዬ ማውራት የበለጠበት ታይም ላይ ያለ ነው። አይሮ ነው ለምን እንደሆነ ራሴንም ጨምሮ ነው ሰው እየወቀስኩላ ሳይሆን ራሴንም ጨምሮ እንደዚህ አይነት ሰው እንደሆነ ያደረገኝ ግን እንደዚህ አይነት ሰዎች በመብዛታችሁ ነው። እና አይ ዊሽ ይሄ ነገር ቢቀር ላይክ የሆነ ሰው መወዳደር ያለበት ከራሱ ጋር ነው፣ ከሰው ጋር አይደለም። ሰውን የምታየው ለሆነ ምሳሌ ኦር ደግሞ እንደዚህም ይቻላል እንዴ ብለህ እንደ ኤግዛምፕል ለማየት ነው እንጂ ምንጊዜም ውድድር ከራስህ ጋር ነው። ይህን ነገር ማድረግ እችላለሁ ብለህ ያን ነገር ስታደርገው ኦልሬዲ ከሆነ ሰው ጋር ተወዳድረህ እንዳሸነፍከው ነው መቁጠር ያለብህ። በጣም የሚገርመኝ ነገር እዚህ ሀገር ላይ በጣም ብዙ ጎበዝ አርቲስቶች አሉ፣ አንደርግራውንድ ሆነ ከፍ ያሉት፣ ግን ምንጊዜም ስማቸውን ማስነካት አይወዱም። ላይክ ስማቸውን ማስነካት አይወዱም ስለ የወረደ ይመስለዋል። ኦር ደግሞ ወርዶ ከሆነ አርቲስት ጋር ከሰራ ሊበልጠው ይችላሉ። የአርቲስት ያልወጣበት የራሱ የሆነ ምክንያት ይኖረዋል። ታይሚንግ የሚባለው ነገር ጊዜው ደርሶ የአርቲስት መውጣት በሚችልበት ሰዓት አይገናኙም እነዚ አርቲስቶች ሁላ። ግን በዚህ ሰዓት ላይ አሁን እያየሁት ያሉት ነገር እንደማንም አይደለም፣ ማውራው እንደራሴ ነው። ሁል ጊዜ ውድድርና ፉክክር አለ። እኔ በልጭ ይታያለሁ እና ይሄ ነገር በልጦብኝ እኔንም ጨምር ኢንፍሉዌንስ እያደረገኝ ነው። እዚህ ነገር ምጠላው ነገር ነው፣ በጣም ያስጠላኝ ነገር ከመብዛቱ የተነሳ ይዋሃዳል። በቃ ገላችን ውስጥ እንድትፈራ ያደርግሃል። ለምሳሌ የሆነ አርቲስትን አብረን እንስራ ብለህ ለመጠየቅ ሁላ እንድትፈራ ያደርግሃል። እነዛ 2 አርቲስቶች ሰሩ ማለት 2 ሰፈሮች ማስተዋወቅ ማለት ነው። እኔ አንድ ኮንሰርቴ ላይ የአንድ ሰፈር ሰው ከሚገኝ ኦር የአንድ መንደር ሰው ከሚገኝ የ2 ሰፈር ባላቃቸውም ሰዎች ቢመጡልኝ የበለጠ ለእኔ ደስታ ይሰማኛል። ከኔ ደግሞ አልፎ ለዛ ለመጣው ሰው ህይወቱ ላይ ሊጠቅም የሚችል ነገር ልናገር እችላለሁ። ሚውዚክ እንዳልኩ ብዙ አይነት ነገር አለው። ዲስ አለው፣ ሞቲቬት አለው፣ ፍቅር አለው፣ የየራሱ የሆነ ስሜት አለው። ሚውዚክ አያልቅም፣ ብዙ ነገር አለው።
ፈን ያለው እንደ ቀልድ አድርገህ የምትሰራቸው ነገሮች አሉ እና አይዊሽ በቃ እነዛ ነገሮች ማስተላለፍ ብንችል፣ ግን እንዳልኩ ውድድር ላይ ነው ያለነው እና ይሄ ነገር ብቻ እንደ መልእክት ይዛችሁልኝ ትልልቅ አርቲስቶች ጋር የሚድረስ አንደርግራውንድ ሆነው የሆነ ነገር ቦታ ላይ እንደሚደርሱ ያወቁ ሰዎች ኦር ደግሞ ያወቁ ኦልሬዲ በልባቸው ያወቁ የመሰላቸው የሆነ ሰዎችን ስላገኙ ብቻ የመሰላቸው ሰዎች የበለጠ ይሄ ኢንዱስትሪ እንዳያድግ እየጣሉት እንጂ እያደገ እንዳልሆነ እንዲያውቁት ነው ይህንን መልእክቴን ያስተላለፍኩት እና ያን ይመስለው እንግዲህ መልእክት ይመስለው። ከ10 ስንት ትሰጣታለህ ኢትዮጵያ? አልጠየኩም። አንተ ስንት? እኔ የኢትዮጵያ ሙዚቃ ከየትኛው ዓመተ ምህረት ጀምሮ በሚለው ከተያዘልኝ ለእኔ ነው። ኦኬ እሺ፣ ፐርሰንቱን ከሰጠ እኔ 6 እሰጣለሁ። 6 4 ብቻ ይጉደል። ምክንያቱም ጀዝባ አርቲስቶች ሞሉት እንጂ የተሻለ ነገር መስራት ይቻል ነበር። ይቅርታ ስድቡን ስለተጠቀምኩት፣ ግን ምን አይነት ሙዚቃ እና ምን አይነት ነገር የሚለው ከ90ዎቹ በፊት የነበረ ሙዚቃ እና እኔ ግድ አይሰጠኝም።